ሰላም ሰላም። እኔ ብዙ ጊዜ ለሀሳብ እንጂ ለፕሮቶኮል አልጨነቅም። ምናልባት ወደፊት ቪዲዮ ስሰራ ምን ስል ሰዎች ደስ በሚላቸው ቦታ በጥሩ አለባበስ መስራት እንዳለብኝ ብዙ ሰዎች ያሳስቡኛል። እሞክራለሁ፣ ግን ለሀሳብ ነው የምጨነቀው። ዛሬ ስለ ታዬ ደንደአ ነው የማወራው። ታዬ ደንደአ ቀደም ሲል በኢህአዴግ ዘመን ኦሮሞ በኢትዮጵያ ውስጥ ተበድሏል፣ በቁመናው ልክ መብትና ስልጣን የለውም፣ በኦሮሞ ላይ እየተደረገ ያለው ነገር ትክክል አይደለም በሚል ብዙ ጊዜ ተቃውሞ አሳይቶ ታስረዋል። በተደጋጋሚ የታሰረ ምናልባት በሰላማዊ ትግል ፓርቲ አቋቁሞ በግልጽ በፓርላማ ውስጥ ጥያቄ ያቀርቡ ከነበሩት ከነ ዶክተር መራራ እና ከአቶ ቡልቻ እና ከተወሰኑ በእነሱ ግሩፕ ከነበሩ ሰዎች ውጭ በወጣቶች አካባቢ የታዬ ደንደአን ያህል ለህዝቤ ተቆርቆሬ ያለው ብሎ መስዋዕትነት የከፈለ ሰው አናስታውስም። ያኔ እሱ የኢህአዴግን መንግስት በመቃወም እስር ቤት በሚገባበት ሰዓት አሁን አብዛኞቹ ባለስልጣኖች ሚኒስተር የሆኑት ጠቅላይ ሚኒስትሩን ጨምራችሁ በተለያየ ቦታ በስልጣን ላይ ያሉ ሰዎች ሁሉ ከኢህአዴግ ጋር በአንድ አገልግል የዶሮ ወጥ ይበሉ የነበሩ ናቸው። እጃቸውን እያጠለቁ ተራ በተራ ይጎርሱ የነበሩ ናቸው። ያን ጊዜ ከነሱ በተሻለ ይሄኛው ታዬ የእምነቱን ትክክል ነው ትክክል አይደለም ወደሚለው ጥያቄና መልስ ሳይሆን እኔ እያየሁ ለኦሮሞ ሲታገል ያየሁት ሰው በእኔ እድሜ በግልጽ መከራን የተቀበለ ሰው ነው እና እውነት ይሁን ውሸት ባናውቅም በላይ ዘለቀ የጣሊያን ወራሪ በዱር በገደሉ ሲዋጋ ቆይቶ ንጉሱ ከመጡ በኋላ ተሰቀለ ተብሎ ያነበብነውም የሰማነው ነገር አለ አይደል? እና ታዬ ደንደአ ለእኔ እንደዛ ነው። አንድ የሰላም ሚኒስቴር ዴኤታ የሆነ የጨፌ ኦሮሚያ የምክር ቤት አባል የሆነ ሰው ሽጉጥ ታጥቀሃል ተብሎ ፍርድ ከተሰጡ በጣም እኔ የህግ ነገር በጣም አሳሳቢ ደረጃ መድረሱ ነው የሚያሳየው። ለህግ ነገሮች ቅርብ እንደሆነ ሰው በተለይ ለወንጀል ህጉና ስነ ስርዓት ህጉ እና የፍርድ ቤት የአቃቤ ህግ ጉዳዮች ላይ ምናምን ቅርብ እንደሆነ ሰው እና ህግም በመጠኑ እንደተማረ ሰው በዘመን ታሪክ ውስጥ ሰው ህገወጥ መሳሪያ ይዛሃል ተብሎ 7 ዓመት ሲፈረድበት ያየሁት የመጀመሪያ ጊዜ ነው። አላነበብኩም። እንደውም አንዳንድ ዘራፊዎች በስም ልጠቅሳቸው የምችላቸው ዘራፊዎች ቀደም ሲል ወንጀል ሰርተው ክትትል እያደረግንባቸው ስንይዛቸው እጃቸው ላይ ሽጉጥ ስንይዝ እንግዲህ እነሱ ለዘረፋ የሚጠቀሙበት ከዚህ በፊት ታጥቆ የዘረፉ ናቸው። ምናልባት ሰውም ገሎበት ሊሆን ይችላል። በእጃቸው ላይ በተያዘ ጊዜ ግን ፈቃድ የሌለው መሳሪያ በመያዝ ተብሎ ነው የሚከሰሱት። ቢበዛ ቢባል ከሌላ ወንጀላቸው በተጨማሪ 6 ወር በጣም ከበዛ 1 ዓመት ካልሆነ 3 ወር ተግሳጽ ምናምን ሲቀጡ ነው ማስታወሰው። ሌላው ሰው ፈቃድ የሌለው መሳሪያ መያዝ ማለት ያለ መንጃ ፈቃድ መኪና እንደመንዳት ማለት ነው። ደንብ መተላለፍ ነው። አንድ ሰው መንጃ ፈቃድ ሳይኖረው እየነዳ ሲሄድ ቢያዝ ለምን መንጃ ፈቃድ ሳይኖር ነዳ ነው ተብሎ የሚጠየቀው እንጂ ለምን ሰው ገጨህ ተብሎ አይጠየቅም። አንድ ሰው የጦር መሳሪያ ያለ ፈቃድ ይዞ ቢገኝ በዛ በመሳሪያው የሆነ ነገር ካላረገበት፣ ሰው ካልቃቆሰለ፣ ሰው ካላስፈራራበት፣ ሰው ላይ ካልተኮሰ ልክ ቅድም እንዳልኳችሁ ያለ መንጃ ፈቃድ መኪና እንደመንዳት ነው። እሺ በቀላል አማርኛ እንዲህ ካልኳችሁ በኋላ ሌላ ምንድነው ማሳሰብ የፈለኩት? እኔ በመንግስት ስራ 12 ዓመት ስሰራ 10 ዓመት የመንግስት ሽጉጥ እታጠቅ ነበር። ያ ፈቃድ አልነበረኝም። ማንኛውም የመንግስት ባለስልጣን ፈቃድ አሁን ካልተጀመረ በስተቀር በፈቃድ የታጠቀ የመንግስት ሰራተኛ ባለስልጣን አላውቅም። በንብረት መዝገብ ግን ይመዘገባል። የመስሪያ ቤቱ ንብረት ስታስቲክ ተሰርቶ ወደ ላይ ከፍ ሲል በዞን በክልል በምናምን ተብሎ እስከ ፌዴራል መንግስቱ ድረስ ለምሳሌ እንትን የሚባል መስሪያ ቤት ውስጥ ለጥበቃ የሚያውለው ስንት ክላሽንኮቭ አለው፣ አለቆች የታጠቁት ስንት ሽጉጥ አለው ምናምን በስታስቲክ ተሰርቶ ይተላለፋል እንጂ የሆነ አካል ሽጉጥ ለመታጠቅ ፈቃድ ሰጥቻለሁ ብሎ ለባለስልጣን ሲሰጥ አላየሁም። እኔም የታጠቁት ሽጉጥ በየጊዜው
በስታስቲክ ወደ ላይ ይተላለፍ ነበር እንጂ በየወሩ እኔ አንድም ሰው ይህን ሽጉጥ ታጠቅ ብሎ ፈቅዶ በደብዳቤ የሰጠኝ አልነበረም። በኋላ ላይ ፖሊስ ልተው አካባቢ የራሴን ሽጉጥ አስፈቅጄ ታጠቅ ነበር። አቶ ታዬ ሚኒስቴር ዴኤታ ሆኖ የጨፌ ኦሮሚያ ምክር ቤት አባል ሆኖ እነዛ ለምስክርነት የጠሯቸው በተለይ ጠቅላይ ሚኒስትሩና ወይዘሮ አዳነችን ምናልባት የኔ ግምት ነው ሽጉጡ እንዴት እንደታጠቁ ስለሚያውቁ ወይ ያዘዙላቸው እነሱ ስለሆኑ ይሆናል ለመከላከያ ምስክርነት የጠሯቸው። ግን የትኛው ባለስልጣን ነው አሁን በስልጣን ያለ ሰው ፈቃድ ያለው? እኔ ይሄን ነገር ባውቅ አዲስ የተጀመረ ነገር ካለ በፊት ግን ከቀበሌ ሊቀመንበር ጀምሮ ሽጉጥ ይታጠቃል። አንዱም ፈቃድ ያለው ሽጉጥ ምናልባት በራሱ የገዛው በራሱ እንትን ያለው ፈቃድ ያወጣበት ካልሆነ በስተቀር በመንግስት ደረጃ በስሙ ፈቃድ ሲሰጥ አላውቅም። የሚያውቅ ሰው ካለ ሊያርመኝ ይችላል። የማወቅ እድሉም ስለነበረኝ እና አሁን የሁሉ ባለስልጣን አሁን ሽጉጥ ታጥቆ ያሉት የሆነ ቀን ከመንግስት ጋር በሆነ ነገር ካልተስማሙ ህገወጥ ሽጉጥ ይዞ በመገኘት ተብለው ሊታሰሩ ነው። አዎ ከስልጣን ሲለቅ መንግስት የሰጠው ሽጉጥ ከሆነ ማስረከብ አለበት። አይ ደግሞ ንብረት በእጅ ላይ ያለው ንብረት አንድ ሰው ከስራ ሲባረርም ሲታገድም የሆነ ነገር ወደ ፍርድ ቤት ጉዳዩም ሲመራ እኮ በእጅ ላይ ያሉ የመንግስት ንብረቶች መኪና ምናምን እንደዚህ ምናምን ጠቅላላ ነገሮች አስረክብ ይባላል አለ። ያ ወደ አስተዳደር ግምጃ ቤት ሄዶ ንብረቶችን ያስረክባል። እንደዛ ተብሎ ያላስረከበ ከሆነ ኦኬ ያለ ፈቃድ ታጥቃል በሚለው የገንዘብ ቅጣት ተግሳጽ ከዛ የሚያልፍ አይደለም። ሌላስ ሰው የዋስትና መብቱን ለመከልከል የህዝብ ተቀባይነት ስላለው ይባላል። እኔ የትኛው ህጎች እኔ አሁን ጠበቃው ምኑም ሲናገር ሰምቻለሁ። ግን እስቲ እንደው የህግ መጽሐፍ ላይ ተጠቅሶ እነዚህ ነገሮች ባያቸው ደስ ይለኝ ነበር። አዲስ ህግ ተጽፏል ኢትዮጵያ ውስጥ። ሊበሏት የፈለጓትን አሞራ ጅግራ ናት ይሏታል። ዝም ብላችሁ ብታስሩት ይሻል ነበር። ማሰር ከፈለጋችሁ ያስገምታል፣ ያስተቻል። ነገ ደግሞ ሌላ ቀን ነው፣ አይታወቅም ነገ ስለሚሆነው ነገር። ከአንተ ጋር ተመሳሳይ ዓላማ ይዞ ሲታገል የነበረ ሰው በሀሳብ ሲለይህ መቃብር መግባት አለበት እንዴ? ልሳኑ መዘጋት አለበት እንዴ? አብሯችሁ እኮ ተራምደዋል። ለተመሳሳይ ለህዝባችን መብት ቆመናል የምትሉ ናችሁ አይደለ እንዴ? ይሄ ሁሉ በሰው ላይ ይህን ያህል ግፍ ምን ያደርጋል? በታዬ ላይ ስለተወሰነው እርምጃ አዝናለሁ። በማንም ኢትዮጵያዊ ላይ እንደተደረገ ነው ማሰቡ። ተገቢ አይደለም። አስተውሉ፣ ያስገምታል። የፈረዳችሁት የኢትዮጵያ ህግ ምን ደረጃ ላይ እንደደረሰ ዓለም ያያል። ስለ እግዚአብሔር ተውት፣ ፍቱት። ይሄን ሰውዬ ፍቱት። ስላዳመጣችሁ አመሰግናለሁ። እግዚአብሔር ይስጥልኝ።